የዓለም ሀገራት አይን በአንክሮ ባረፈበት የቀይ ባህር ቀጠናም ያለፉት 2 ዓመታት አዲስ ንፋስ ይነፍስበት ጀምሯል። ከቀይ ባህር የተነጠርንበትን ጉዳይ የሙት ነገር ነው ብለን ብንለውም መንፈሱ ሊለቀም ብቻ አይደለም የተበላሸንም ማድረግ ግድ ነው። የሀገር ጉዳይ በዚህ ዝግጅቱ የባህር በር ጥያቄ ከነውርነት ወደ አጀንዳነት ከአጀንዳነት ወደ ተጨባጭ ተስፋነት የተለወጠበትን ሂደት ይዳሰሳል። እንዴት ባህር በር ኖረን እንዴት ባህር በር አጣን እንዴት ባህር በር ማግኘት እንችላለን ወደሚለው መምጣት ያስፈልጋል። ኢትዮጵያ የባህር በር ያጣችባቸው ታሪካዊ ስህተቶች ይፈተሻሉ። ኢሳይያስ ትልቁን ዋንጫ ይፈልጉ ነበር። እዛ ጋር አስቀምጠን ከዛ የኛ ፓወር ባላንስን ጠብቀን ሰብሰርቪየንት ለኛ የሆነ እናመጣለን የሚል ካልኩሌሽን ነበራቸው። ስህተት ተፈጸመ በጣም። የባህር በር ጉዳይ የሀገሪቱን ሉዓላዊነት እየተፈታተነ ያለበት ልክ ይዳሰሳል። የኛ ሉዓላዊነት አዲስ ሞመንት ዲፌንደብል ነው ወይ? ዲፌንደብል ነው የምንለው አየርህን የአየር ክልል አለኝ የምትለው የባህር ክልል ሲኖር። በዚህ ዝግጅት የፖለቲካ ተንታኞቹ ዘሪሁን ተሾመና አፈወርቅ በደዊ ከጋዜጠኛ ብስራት መለሰ ጋር በሀገር ጉዳይ ይመክራሉ። የባህር በር ጉዳይ ከፖለቲካ ጥያቄ አልተሻገረም ወይ? ከነዚህ ከዲፕሎማሲ ከምን ውጪ ሌላኛው መንገድ ምንድነው? ሆኖ መገኘት። የባህር በር ከነውርነት እስከ ታላቅ ብሔራዊ አጀንዳነት በሀገር ጉዳይ እነሆ አሁን ይጀምራል። ይህ የሀገር ጉዳይ ነው። እንዴት ናችሁ? ዘሪሁን ሰላም። እንግዲህ የመጀመሪያ ፕሮግራማችን ነው። እንኳን ደህና መጣችሁ። ዛሬ በባህር በር ጉዳይ ነው ፕሮግራማችንን የምንጀምረው። ከዚህ በኋላ በተከታታይ ለአድማጭ ለተመልካቾቻችን በወሳኝ በሚባሉ የሀገር ጉዳይ ላይ እየተወያየን እያወራን የምንቀጥል ይሆናል። ፕሮግራማችንን አሃዱ ከማለታችን በፊት አንድ ክሊፕ አለ። እሱን ተከታትለን እንመለስ። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። ቁጥራችን እየበዛ ነው። አሁን ባለው ትሬንድ በተሸከምነው ልክ መሸከም አንችልም። እየቆየ ሲሄድ ከቁጥጥር ውጭ የሆነ ጉዳይ ይመጣል። የማይነሳ ጉዳይ ከሆነ አደገኛ ነው። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላል። እዚህ ሁሉ ውስጥ ሊተነተም ይችላል ዊዝደም አለበት። ጠቅላይ ሚኒስትር አብይ አህመድ ከዛሬ 2 ዓመት በፊት የዚህ የባህር በርን ጉዳይ ወደ ፍለፊት አምጥተው ከተናገሩት ወይም ደግሞ ከዛ ተቀንጭቦ የተወሰደ ንግግር ነው። በኢትዮጵያ የፖለቲካል ላንድስኬፕ ላይ ወይም ደግሞ መልካ ፖለቲካው ላይ ባለፉት ምናልባት 97 ላይ የተወሰኑ ክርክሮች ተካሂደውበት ነበር። ከዛ በመለስ ባሉት ጊዜያት ግን ሜንስትሪም ከምንለው የኢትዮጵያ ፖለቲካ ውስጥ ተገፍቶ የወጣ አጀንዳ ነበረ። ለእንደዚህ ምክንያቱ ምንድነው? ምክንያቱም ሀገራት የጦር ካምፓቸውን እዚህ ጅቡቲ ላይ ያሰፈሩ ይገኛሉ። ፓሲፊስት ወይም ደግሞ ሰላማዊ የሚባሉት ሀገሮች ሁሉ ወደዚህ ቀጠና ላይ እየመጡ ናቸው። ኢትዮጵያ ግን ከዚህ በ60 ኪሎ ሜትር ርቀት ላይ ተገኝታ ከባህሩ ርቃለች። እንደገና ደግሞ በጣም አስቸጋሪ የሚያደርገው በኢትዮጵያ ውስጥ ይሄን ጉዳይ በሜንስትሪም ፖለቲካል ላንድስኬፕ ውስጥ ማውራትና መናገር ታቡ ሆኗል። ከዚህን ጀምር እስቲ ዘሪሁን ካንተ ልጀምር። የኤርትራ አሰብን ጠቅልሎ ኢትዮጵያን የባህር በር የዘጋበት ሂደት ከኤርትራውያን ትግል ባለፈ በርዕዮተ ዓለማዊ ግትርነትና መስፈርቶች የታጀበ ነበር። ለምሳሌ የኤርትራን የኮሎኒያል ቅኝ ግዛት የሚለውን እኔ ተረት ነው ለኔ አይደለም። አሰብ የሄደችበት መንገድ ብዙ ክርክሮች ተነስተውበታል፣ ዛሬም ይነሳል። ግን ያን ጊዜ ራስን እድል በራስ መወሰን በሚለው በጣም ማርክሲስታዊ በሆነ እንትኖች
ሁሉ የታጀበ ነው። ና ጠቅላይ ሚኒስትሩ እዚህ ላይ ምን አሉ? እንዴት ነው ታቡ የሚሆነው ማንሳት? ለምሳሌ የኔ ትውልድና የኔ እይታዎች መካከል አይነሳ የሚል አቋም ሳይሆን በቃ ለሱ ስንል አንገት አንቆራረጥም የሚል አቋም ነበር። ያንን ወቅት በጫማው ከለካው ነገን ረንግተን የትላንት ጦርነት የምንለው መሮን ሳናስብ ያንን የለቀቅንበት አካሄዶች አሉ። ቱ ቢ ፌር ማለት ነው። ቀይ ባህርን አጀንዳ አድርጎ ማንሳት ዛሬ ያንን ከኢትዮጵያ ዛሬና የመጪ እውነታ ጂኦስትራቴጂክ ከደህንነቷ ከሁለንተናዊ ኢኮኖሚያዊ ልማትና ብልጽግናዋ አንፃር ቀላል የማይባል ተጽዕኖን የሚያሳድር ሂደት የባህር በርን የማግኘት ሂደት ከወዲሁ አርቆ ያንን ጥላ አይነሳም የሚለውን ጥላ ገፎ ወደ ሴንተር የማምጣት ነው። ቢያንስ እንዴት አንነጋገርበትም የሚል አዎ እንነጋገርበት። ቢኮዝ የየትውልዱ ዘመን መሪዎች ለዛሬ ብቻ ሳይሆን ከጆዳፍ ለሆነው ብቻ ሳይሆን ነገ ለሚመጣውም ጥሪትን ለፈተናዎቹ የሚመጥንም ዝግጁነትን ማስቀመጥ አለባቸው። አንዳንድ ወንድሞችና እህቶች እንዳው በያዝነው ሰላም ዝም ብለን በመጀመሪያም ማን ጦርነት አለ ነው አንደኛው። ሁለተኛው ጥሩ ኮንሰርን ይኖራቸዋል። ከዚህ እነሱና ይሄኛው እብደት ነው ወይም ፖለቲካዊ ማስታገሻ ነው የሆኑ እንትኖችን ለማስተኛት ነው ይላል። እንደው እኔ የእብደቱ ተካፋይ ብሆን ጥያቄውን በማንሳት ረገድ ደስተኛ ነኝ ማለት ነው። የዚህን የባህር በርን ጉዳይ የሚያነሳ አካል ጦረኛ ተደርጎ የሚወሰድበትን አውድ ስንመለከት ነው የቆየ ነው። እኔ ኤክሰፕት ከኢህአዴግ ውጪ ሁሉም መንግስታት ቀይ ባህር ላይ ያላቸው አቋም መያዝ መቆጣጠር አለብን የኢትዮጵያ የተፈጥሯዊ በር ነው በሚለው ጉዳይ ላይ የጋራ ወይም ደግሞ ኮመን ዲኖሚኔተራቸው ወይም ደግሞ የጋራ ታታቸው ነው የሚል እይታ አለኝ። አፈወርቅ እንዴት አየኸው የዚህ የጠቅላይ ሚኒስትሩን ንግግር? ባለፉት ዘመናት በተለይ በኢህአዴግ በስልጣን ላይ በነበረበት ጊዜ እሳቸው እንዳሉት ነውር ብቻ ማለት ነበር። አንዳንዴ ቅድም አንተ እንዳልከው ጦር ሰባቂነት ነበረ፣ ጦረኝነት ነበረ። ሁለተኛው ደግሞ የባህር ጥያቄን ማንሳት በራሱ ወንጀልም ነበር፣ እንደ ሀገር ወንጀልም ነበር። ስለዚህ ግራጁዋሊ አንድ ጥያቄው እንዴት መጣ ከተባለ ጥያቄው የመጣው ሀገሪቷ ከባህሩ ተገልላ መኖር የማትችልበት ደረጃ ላይ ስለደረሰች ነው። ሉዓላዊነታችንን አንደርማይን እያደረገ ኩዌስችን እያደረገ መጥቷል። የባህር በር ጥያቄ አለማንሳታችን ወይም ከባህሩ መገለላችን በራሱ ይዞት የመጣው ነገር አለ። ለምሳሌ እሳቸው እንደሚሉት ራስ አሉላን ጠቅሰው ቀይ ባህር የኢትዮጵያ ሉዓላዊ ድንበር ሆኖ ኖሯል ይኖራልም ይላል። ራሳቸውን ያሉላ ልጆች ብለው ደግሞ የሚጠሩት ሰዎች ወይም ደግሞ እንደ ትውልድ ራሱን ያሉላ ትውልድ ብሎ ይጠራ የነበረ ማህበረሰብ ከዛ በኋላ ወደ ስልጣን በመጡበት ሰዓት ላይ እንደዛ ራሱን ዲፋይን አድርጓል ወይ የሚለውን መጠየቅ ያስፈልጋል። ዋነኛው መሰረታዊ ነገር ብዬ ነው የማስበው አንደኛው የባህር በሩን የገባናል ጥያቄ ስናነሳ ምን ላይ ቆመን ነው የምናነሳው የሚለው በሰፊ መታየት ያለበት ይመስላል። ምን ላይ ቆመን ነው የምናነሳው? ጠቅላይ ሚኒስትሩ ሲያነሱት አዎ አስገዳጅነት መጥቷል። አሁን ባህር በሩን ስናጣው 50-70 ሚሊዮን አካባቢ ህዝብ ነበረን። አሁን ኦልሞስት ወደ ደብል እየተጠጋ ነው። ስለዚህ ያኔ የወሰናቸው ኢዝሊ የወሰናቸው ውሳኔዎች እንደ ቀላል የወሰናቸው ውሳኔዎች እንደ ግመል ማጠጫ ይሆናል ብለን የወሰናቸው ውሳኔዎች ዛሬ እንደዛ ሊሆኑ አይችሉም። ስለዚህ ያኔ በቀላሉ የወሰናቸው ውሳኔዎች ስናጣው ያኔ ቀላል ነው። ኢኮኖሚያችን የነበረበት ሳይዝ አለ፣ ህዝባችን የነበረበት ሳይዝ አለ፣ የባህር በር ፍላጎታችን የነበረበት መጠን አለ። ስለዚህ ከዛ አንግል ካየነው ያኔ ውሳኔውን በቀላሉ ለመወሰን አስቻይ ሁኔታዎች ነበሩ ልንል ይችላል። ዛሬ ላይ ደግሞ አስገዳጅ ሁኔታ መጥቷል። ቀጠናዊ፣ ሀገራዊ፣ አህጉራዊ፣ ዓለም አቀፋዊ የሆኑ ጉዳዮችን ካየን አስገዳጅ ሁኔታ መጥቷል። ልናልፋቸው የማንችላቸው እንደውም ጥሩ ይህንን ሀሳብ በስፋት እናንሳው። የቅድም በመግቢያችን ላይ እንደጠቀስነው 12 ሀገራት እዚህ የባህር ቀጠናው ላይ መጥተዋል። ከዚህ እንሸሻለን ወይ? የዚህ የባህር በር ጉዳይ ከፖለቲካ ጥያቄ አልተሻገረም ወይ? የህልውና አሉንም ከዚህ ጥያቄ መሸሽ እንችላለን? ዘሪሁን ወደ አንተ ልምጣ። አንሸሽም።
አሁን አፈወርቅ ቆንጆ አድርጎ አስቀመጠው። ትላንትናን በመቼቱ በታሪክ ልኩ አስቀምጠን ካየን ቅድም የጠቀስኳቸው ርዕዮተ ዓለማዊ የትላንት አቅማችንን መድከም እና ሌሎች ከስልጣን የተያያዙ ካልኩሌሽኖች ተጨምረው ይሄንን እምለው ዝም ብሎ ይሄ ጥያቄ ሲሪየስ ጥያቄ ነው። የእጅ መጠቋቆም ብቻውን አይበቃም። ስለሆነም በእነዚህ ሁኔታዎች የዛሬውን መጪ ጊዜ ሊያስብ ባልቻለም አካሄድ ያንን የባህር በር ተገላይነታችን እውን ሆኗል። ዛሬ ደግሞ ነው ማለት እኔ ዛሬ አሁን አዎ ይሄንን ማንሳት ይገባል እውን እንዲሆንም ደግሞ ልንሰራበት ይገባል የሚለው ነው ስገዛው። አሁንም በዘመንና በእውነታ ጫማ ውስጥ ሆኜ ነው። ይሄ ጫማ ምንድነው ነው 100 ምናምን ኪሎ ሜትር እና 300 ማይልስ በማይሞላ ርቀት ነን ስቴት አክተርስ የምንላቸው እና አልሸባብ እነ ሁቲ አማጽያን በሚንጎራደዱበት ቀጠና የተለያየ ኮምፒቲንግም ተፎካካሪም ተመጋጋቢም ብሔራዊ ጥቅም አለን የሚሉ ዓለማዊ ኃይሎች መንግስታዊ በወታደራዊ በዲፕሎማሲያዊ በኢኮኖሚያዊ አቅሞቻቸው በሙሉ ተጽዕኖ በሚያደርጉበት ቀጠና 130 ሚሊዮን ዛሬ ላይ ከአራት ዓመት በኋላ እንደዚህ ወረድ ስትል 150 የምትገባ አገር የምትመራ መሪ አንተ ከምትበላው እኔም አልበላው አብረን አንብላ የሚል ጎረቤት ያንን አክሰስ በሚቆጣጠርበት ሁኔታ ዝም ብሎ የሸቀጥ ማስገቢያ ወደብ ከመፈለግ አልፈ ነው በተፈለገ ጊዜ የማይዘጋብኝ በተፈለገ ጊዜ የማይከፈትልኝ ዲፋይንድ በሆነ የሰጥቶ መቀበል የጥቅም ልውውጥ የወዘተርፈ ተደራድሬ የምመራው የማስተዳድረው የባህር በር መውጫ ያስፈልገኛል። ስለዚህ እንነጋገርበት ነው የተባለው። ሰው ዛሬ ላይ ጠቅላይ ሚኒስትሩ የሳቸው መንግስት እና ይህንን አጀንዳ እንደ ትውልድ እየገፉ ያሉት የዚህ ዘመን ትውልድ አካላት ለዘመናቸውም ለነገም የሚመጥን ጥያቄ ነው ያነሱት። እንዴት ነው ሃንድል የሚሆነው ደግሞ ኢቴክስቱ ታንጎ ነው የሚባለው ይጠይቃል። ግን አንስተናል፣ አማራጮች አቅርበናል። ወቅታዊ ብቻ ሳይሆን ትውልዳዊ ነው። በሌሎች ንግግሮቻቸው ምሳቸውም ጠቅሰዋል የተለያዩ ኤክስፐርቶችም ይሄ ዛሬ ተነሳ በዚህ ትውልድ ዘመን ይፈጸማል። ካልተፈጸመም የሚቀጥለው ምክንያቱም የቀደመው ትውልድ ጥላዎች እኛም ላይ አርፈዋል የተባለው አይነት ካርል ማርክስም ይለዋል ታሪክ የዛሬና እንትን ብቻ አይደለም ኢቭን የሙታን መንፈስና ጥላ ሰው ከቀይ ባህር የተነጠርንበትን ጉዳይ የሙት ነገር ነው ብለን ብንለውም መንፈሱ ሊለቀም ብቻ አልቻለም ብቻ አይደለም በተጨባጭ አስተማማኝ ደህንነት ይዘን ስስብልቶቻችንን ለመድፈን ኖት ኦንሊ አዲስ ማሰብ ብቻ አይደለም የተበላሸንም ማረቅ ግድ ነው። ከዚህ ጋር ታርቆ መኖር መርሃዊም ነው ገቢራዊም ነው ፕራግማቲክም ነው ፕሪንሲፕልድ ነው። ለዚህ መቆም ጦረኝነትም አይደለም ለኔ ለዚህ መቆም የሚያሽኮረምምም አይደለም እንዳውም በድፍረት ወተን ነው ለዚህ መቆም የትውልዱ ትንሽ ነካካው የሚባል ከሆነ ይሄንን መነካት ጥሩ ነው። በጣም ጥሩ። ከዚህ ቀደም ሲነገሩ የነበሩት ባለፉት 15 20 ዓመታት ውስጥ ያለ ወደብ መልማት ችለናል የሚል ነገር በስፋት ይነሳል። እንደውም ወደብ ሸቀጥ ነው ከገበያ ውስጥ ልናመጣው የምንችል ነው እንደየትኛውም ሸቀጥ ምርት ገበያ ውስጥ ገብተህ በገበያ ዋጋ ልንገዛው የምንችል ነው የሚል ዲስኮርስ ሲነገር ነበረ። ምናልባትም ደግሞ እንደ ታቦ ያደረገው አንደኛው ይሄ ጉዳይ ነው። ሶ መልማት ችለናል ማደግ ችለናል
ስለዚህ ሰላማችንን እስከጠበቅን ድረስ ወደቡን ገዝተን ወደ ፍለፊት መጓዝ እንችላለን የሚሉ ሐሳቦች ዛሬም ድረስ እየተነሱ ነው። አሁን ያለው ወቅታዊ ሁኔታ የዚህ ቀይ ባህር የጂኦ ስትራቴጂ ውጥንቅጥ የመንግስታዊ ያልሆኑ ነን ስቴት አክተርስ ላይክ ሸብሮ አደር ድርጅቶች መግነናቸው እንደዚሁም ደግሞ ወደብን እየተቆጣጠሩ ካሉ ካምፓኒዎች አንፃር አሁን ኢትዮጵያ ይሄንን ሸሽታ ትችላለች ወይ? ወደብ ሸቀጥ ነው ማለት እንችላለን ወይ? ሊትራሊ ስፒኪንግ ለምሳሌ ወደብ ሸቀጥ ነው ሊትራሊ ስፒኪንግ። ምክንያቱም ወደብ ስለ ወደብ የምናወራ ከሆነ ወደብ ፍለጋ ከኬንያ ልንገዛው እንችላለን፣ ከሶማሊያ ልንገዛ እንችላለን፣ ከጎራባች ሀገሮች እስከ ሱዳን ከፖርት ሱዳን እስከ ሞምባሳ ድረስ አክሰሱን መፍጠር ኢፍ ዊ አር ቶኪንግ አባውት ስለ ወደብ የምናወራ ከሆነ ግን እያወራን ያለነው ስለ ባህር በር ኤግዛክትሊ። ስለዚህ ወደብ ሸቀጥ ነው። አዎ ወደብ ሸቀጥ ነው። በአንድ ወደብ ላይ ዲፔንደንት የሆነ ኢኮኖሚ መፍጠር ይኖርብናል ወይ? አይኖርብንም። ይሄ ለምሳሌ ያረጀ የፖለቲካ ሰገባችንን፣ ያረጀ የዲፕሎማሲ ሰገባችንን፣ ያረጀ የሴኩሪቲ አንደርስታንዲንጋችንን ቀዶ የወጣ ሰገባውን ቀዶ በርጅና ምክንያት የደቀቀ ሰገባውን ቀዶ የወጣ ጎራዴ ነው ለኔ ይሄ ኢሹ። ምክንያቱም መሸከም የምንችለውን ያልቆ ተሸክመን ነው ጥያቄው። ሸቀጥ ነው እያልን ራሳችንን እየሸወድን ከየትኛውም ሀገር ልንገዛው እንችላለን እያልን ኔቪ አያስፈልገንም ወይም ደግሞ እንደዚህ አያስፈልገንም እያልን ሸሽተነው መሸሽ እስከምንችለው ድረስ ሸሽተን ነበር። አሁን ይሄ አወር ባክ ኢዝ አጌንስት ዘ ዎል እንደሚባለው በቃ ኦሬዲ መሸሻ ስላጣን ነው። አሁን ከዚህ በላይ መሸሻ አንችልም። ምክንያቱም ፊት ለፊት አግጦ የመጣ የህልውና አደጋ ሆኗል። አሁን አንተ ቅድም እንዳልከው የህልውና አደጋ ሆኗል። ለምሳሌ የተወሰኑ መጽሐፎችን እንጥቀስ። ምክንያቱም ጠቅላይ ሚኒስትሩን በዚህ ቅድም በተመለከተነው ንግግራቸው ውስጥ አንድ መጽሐፍ ጠቅሰዋል። ፕሪዝነርስ ኦፍ ጂኦግራፊ የሚለው መጽሐፍ የቲም ማርሻል መጽሐፍ። ቲም ማርሻል ሁለት መጽሐፎችን ነው ማስታውሰው። ኦልሞስት ወደ 3 መጽሐፎችን ጽፏል። ዘ ፊውቸር ኦፍ ጂኦግራፊ አለው፣ ዘ ፕሪዝነር ኦፍ ጂኦግራፊ አለው እና ደግሞ ዘ ፓወር ኦፍ ጂኦግራፊ የሚል መጽሐፍ አለ። ከሶስቱ መጽሐፎች በሁለቱ መጽሐፎች ኢትዮጵያን ይጠቅሳታል። አንደኛው ፓወር ኦፍ ጂኦግራፊ በሚለው፣ ሁለተኛው ደግሞ ፕሪዝነር ኦፍ ጂኦግራፊ በሚለው። ኢትዮጵያን ፕሪዝነር ኦፍ ጂኦግራፊ የሚላት ከባህሩ የተገለለች ሀገር በመሆኗ፣ ፓወር ኦፍ ጂኦግራፊ የሚላት ደግሞ የናይል ወንዝ መነሻ በመሆኗ ዴን አሁን የተፈጠረው የኢትዮጵያ መንግስት እነዚህን ሁለት ነገሮች ፓራላል አድርጎ ማየት ጀምሯል። ፓራላል ማይነጣጠል። ምክንያቱም ከባህሩ የተገፋ ነው በናይል ላይ የሚኖረን አቅም ለመወሰን ነው። በናይል ላይ የሚኖረን አቅም የሚወሰነው ከባህሩ በመገፋት ነው ብሎ በሚያስብ የሁለቱ ውሃዎች ወግብ በሚለው መጽሐፍም ላይ ካየነው እንደዚህ አይነት አንደርስታንዲንግ ያለው መንግስት ተፈጥሯል። ለኔ አንድ ሀገር ሉዓላዊ ሀገር ነው ወይ የሚለው ዲፊኒሽን ያሟላል ወይስ አያሟላም ከተባለ የኛ ሀገር ሉዓላዊነትን ዲፋይን እናድርገው። ምክንያቱም አንድ ሀገር ሉዓላዊ ሀገር ነው የሚባለው ሉዓላዊነቱ ዲፌንደብል ሲሆን፣ የኛ ሉዓላዊነት አት ዲስ ሞመንት ዲፌንደብል ነው ወይ ነው? ዲፌንደብል ነው የምንለው አየርህን የአየር ክልል አለኝ የምትለው የባህር ክልል ሲኖርህ ነው። ምክንያቱም እያንዳንዱ ሀገራት የየራሳቸው ሉዓላዊ ስልጣን አላቸው። ጎረቤቶቻችን ካልተለማመጥናቸው፣ ብዙ እጅ መንሻ ካላቀረብንላቸው ሉዓላዊ ስልጣን አላቸው የአየር ክልላቸውን የመዝጋት። ዴን የኛ አየር ክልል ቢዘጋ ሉዓላዊነት የሚባል ነገር አይኖረንም ማለት ነው። ስለዚህ ዋናው መሰረታዊ ነገር የባህር በር ስንጠይቅ ሉዓላዊነታችን ሲዶሙ ሉዓላዊነት ወይም ደግሞ ዲፌንደብል ያልሆነ ሉዓላዊነት የውሸት ሉዓላዊነት ነው። ሉዓላዊነት የሚመስል ነገር ጦርነት መቅጠም ሳይጠበቅባቸው ጎረቤቶቻችን አላይንመንታቸውን አስተካክለው ኮምፕሊትሊ they can lock us down። ስለዚህ ዋናው መሰረታዊ ነገር ሉዓላዊነታችንን ወደብን ኢኮኖሚካል አይተም አድርገን ከወሰድነው ሸቀጥ ይሆናል። ወደብን እንደ ባህር በር ወደ ባህር በር ደረጃ ላይ ከፍ ካደረግነው ደግሞ ባህር በር ወደብንም ያካትታል። ወደብ ግን ባህር በርን ያካትታል። ቤዚክ ጥያቄውን ለማውረድ ይሄ የባህር በርን ጥያቄ ዝቅ ለማድረግ በወደብ ደረጃ ልክ ከሱቅ ሸቀጥ እንደምትገዛ የባህር በርን ጥያቄ ለማኮሰስ የቀረበም ይመስላል። ወደብ ሸቀጥ ነው የሚለው አባባል ምክንያቱም ብዙ ሰዎች ፖለቲካል እንትን ነው ኢቪሊቲ ያለው አይደል? ብዙ ሰዎች የኢትዮጵያን የባህር በር ጥያቄ የሚያዩት የወደብ ጥያቄ አድርገው ነው መመለስ የሚፈልጉት በዛ ሌቭል ስለሆነ
የወደብ ጥያቄው አዎ we need በጣም ዳይቨርሲፋይድ የሆነ ፖርት አክሰስ እንፈልጋለን። አዎ የኢትዮጵያ ኢኮኖሚ ኢትስ አ ጃይንት ኢኮኖሚ ነው። ጃይንትነቱን ራሱን የሚገልጸው የቀጠናው ሱፐር ፓወር ነው ኢኮኖሚካሊ ሚሊታሪሊ። ይሄ የቀጠናው ሱፐር ፓወር የሆነ ኢኮኖሚ በአንድ ወደብ የራስህም ቢሆን ማለት ነው አሰብ የራስህም ቢሆን ምጽዋ የራስህም ቢሆን ወይም ደግሞ በርበራ ያንተም ቢሆን አዱሊ ኤኒ ፖርት የራስህ ዳይሬክትሊ የምትቆጣጠረው ማኔጅ የምታደርገው አክሰስ እንኳን ቢኖርህ ጥያቄው በወደብ ደረጃ የሚመለስ ጥያቄ አይደለም። ጥያቄው ሊመለስ የሚችለው በባህር በር ደረጃ ነው። ስለዚህ ይሄንን ለማስረዳት ወደ ኋላ ትንሽ ማፈግፈግ ያስፈልጋል። እንዴት ባህር በር ኖረን እንዴት ባህር በር አጣን እንዴት ባህር በር ማግኘት እንችላለን ወደሚለው መምጣት ያስፈልጋል። ጥሩ ፖይንቶችን ነው ያነሳው። ቀጥሎ በስፋት እንወያይበታለን። አሁን የማንሸሻው ጥያቄ መጥቶብናል። የባህር በር ጉዳይን የተመለከተ የማንሸሻው ጉዳይ ሆኖብናል። ከዚህ ቀደም ኢትዮጵያ በጅቡቲ ወደብ ላይ እቃ ስትልክም ሆነ ስታስገባ የቅድሚያ ይሰጣት ነበር። አሁን ግን ከሰፈሩት ሀገሮች ብዛት አንፃር የኢትዮጵያ ሸቀጦች በወረፋና ተራ ጠብቀው ነው የሚስተናገዱት። ያ የሆነበት ምክንያት የሚያስተዳድረው አካል መንግስት አይደለም፣ ነጋዴዎች ናቸው። ስለዚህ በንግድ ሕግ ነው ኢትዮጵያ የምትመራው። የህፃናት ወተት መድኃኒቶች እዛ አካባቢ ላይ የሚገቡት በሙሉ ወረፋ ጠብቀው እንዲገቡ ነው። ሌላኛው ወደብ የሌለው ሀገር ሚስጥር የለውም። ስለዚህ የጸጥታ ችግሩ የባህር በር ከሌለም በስተቀር ኢትዮጵያ ልትቋቋመው የማትችልበት እውነታ ላይ ደርሷል። ቀደም አፈወርቅ ይህንን እንዴት አጣን የሚለው በራሱ ያመራምረናል ወይም ያነጋግረናል። ምክንያቱም እንዴት አጣን ካልን እንዴት እናገኘዋለን የሚለውን ማሰብ እንችላለን። ስለ ወደቡን እንዴት አጣ ነው የሚለው አሁን የወደብ ማግኘት ሳይሆን የባህር በር ማግኘት በሚለው ኤርትራና አሰብ ላይ ልዩ ትኩረት የተሰጠው ሌላ ነገር ስላለን አይደለም። ጅቡቲም ላይ ትኩረት ልናደርግ እንችላለን። ሶማሌ ግን የበለጠ ሞር በታሪክ ሂደት ውስጥ በማስተዳደር እንዴት ብሎ የሄደበትን መንገድ ኩዌሽን በማድረግ የተሻለ ቅርበትና የባለቤትነት ሽታም ለኢትዮጵያ አለው ተብሎም መውሰድ ስለሚቻል ብቻም አይደል። እሱም እንደተጠበቀ ሆኖ ኮስት ቤኔፊቱም ተወራራሽ የሆኑ ማህበረሰቦች የመኖራቸው ሁኔታም ወዘተርፈ ማአት የታሪክም የእውነታም የሚያጣቅስ ዘመንና ትውልድ ላይ ስላለን ነው። ዲፌንደብል ሶቨርኒቲ የለንም የሚለው ይሄን አይነት አክተሮች እዛ አካባቢ ከመኖራቸው ጋር ብቻም አይደለም መያያዝ ያለበት። እነዚህ አክተሮች ቢኮዝ አሁን የአፈወርቅን ክርክር በዘመን ኢንተርኔትና ሃይ ቴክኖሎጂካል ዋርፌር እና ቁጥጥር ሃኪንግ ባለበት ዘመን ውስጥ የምን ዲፌንደብል ሶቨርኒቲ ነው የምታወራው? ኤኒ ሶቨርኒቲማ ምሉ አይሆንም የሚል ክርክር ሊነሳበት ይችላል። ባት ጥያቄው ያንኛው ከርቀት ሆኖ የሚደረገውን ያህል የመቆጣጠር አቅምህን ከመሬትህ በራቀ መልኩ የመከላከል አቅምህን ሊሰጥህ የሚችለው የባህር መውጫ አክሰስ ቱ ዲ ሲ ያለ መሆን የመከላከል አቅምህንም ስለሚያሳድገው ነው እንጂ ቤላሩስ የተቀመጠ ወይም ኢራን ያለ አንድ ሀከር የኢትዮጵያን ቴሌኮም ባንካችንን ምን እንዳውም አንድ ሪፖርት ሳይ ነበር ማአት እነ ኢንሳ ያከሸፉት የኢትዮጵያ ብሔራዊ መረጃ ደህንነት ወዘተርፈ ያከሸፈው ብዙ ሙከራዎች አሉ። ይሄንኛው ግን የሰማይ ብቻ አይደለም፣ ሳታየው የሚመጣ ብቻ አይደለም፣ እያየኸው መጥተህ ሳታየው የሚመጣንም የመከላከል አቅምን የሚሰጥ አክሰስ ስለሆነ ነው ኢንሲስት የምናደርገው። ከታሪኩ በላይ ትላንትን ተሳስተንም ትክክል ሆነንም የሰራነው ታሪክ እንደተጠበቀው ነው። ዛሬ as we speak በዚህ ትውልድ በዚህ አካባቢ የሚጻፍ ታሪክ ይሄንን የኢትዮጵያ ፍላጎት ይሄንን የኢትዮጵያ እውነታ ማየት መፍቀዱ ተያይዞ ለመኖር በህልውና ለመቀጠል
ከመበልጸግ በመለስ አብሮ ከማደግ በመለስ ሰላማዊ በሆነ ሁኔታ ለመቀጠልም የሚጠቅም ነው። አሁን ለምሳሌ ይሄኛው የጦረኝነት ሐራራና የኤርትራን ሉዓላዊነት የመቀርጠፍ ፍላጎት ነው የሚሉ ወገኖች እኔ እንዳልኩት ነው። አሁን ለምሳሌ የቅኝ ግዛት ቲዮሪን አልቀበልም። የኤርትራ ነጻነት ግን በኤርትራውያን ትግል የተዋለደ ነው የማምን ሰው ነኝ። ዛሬ ማምናለሁ፣ ትላንት ማምናለሁ። ይሄ ሉዓላዊነት ግን ሊፋፋ የሚችለው ሌሎች ያላቸውን ሉዓላዊነት አንደኛ እየፈተፈትክ ሳትበጠብቅ፣ ሁለተኛ ትላንት ተጠቃሚ የሆነ ወገንህንም ወንድምህንም ተጠቃሚ ማድረግ ስትችል ነው። ሶ ያንን ለማድረግ ዛሬ ላይ መጀመሩ ማንም ላይ ጣት መጠንቆል አይደለም። ኦኬ። ግን ባለፉት 30 ዓመታቶች በነበርንባቸው ሁኔታዎችም በርዕዮተ ዓለም ግትርነታችንም ለስልጣን በነበረ የማቆየት ጉጉትም ትልቁን ዋንጫ የፈለገን ሰው እዛው ጋር እናስቀረው ስትል አብረህ ምክንያት ለማሳጣት እንትንም የሰጠንበት ሂደት አለ። ይህንን ተዋናይ የነበሩት የወቅቱ መሪዎቻችንም ምኖቻችንም ያውቁታል። ናው ግን እሱን አይደል እኔ ዛሬ ላይ ተነስተን የዛሬና የነገ እውነታችን ብቻ ኬዝ በቂ ኬዝ ከሶቨርኒቲም አንጻር እሱ ያነሳው በዛው መታየታል። ከሸቀጥ አንጻር ዝም ብሎ ገዝቶማ ምናምን እንደ ከረሜላ ምናምን እንትን ብሎ በኪስ ይዘህ መሄድ ቢቻል ያንን ሲይዙ እቃውንም ብቻ አይደለም የሚከለክሉ ኪስህንም ሊቆጣጠሩ ይችላሉ። ጥሩ። ዶክተር ያዕቆብ ኃይለማርያም አሰብ የማናት የሚል መጽሐፍ ጽፈዋል። እሳቸው የሚሉት የኛኑ መሪዎች ነው የሚወክሱት። ኢትዮጵያ የቀጠረቻቸውን ጠበቆች በሙሉ በፍርድ ቤት መረጃዎችን እንዳያቀርቡ ኮታቸው ጭምር እየተጎተተ ሲከለከሉ ነበረ የሚል ነገር ያነሳሉ። ያም ብቻ አይደለም፣ ከኤርትራውያኖቹ በላይ ለኤርትራ ብሔርተኝነት ቀናይ የሆኑ ፖለቲከኞችም በኢትዮጵያ ውስጥ የተፈጠሩበትን እውነታ እያነሱ ሲሟገቱ እናስታውሳቸዋለን። እና የባህር በሩን አንድም በውጪ ሁለትም ደግሞ በእኛ ፖለቲከኞች ስህተት ምክንያት እንድናጣው ሆኗል። እንግዲህ ባለፉት 2 ዓመታት ደግሞ ይሄ አጀንዳ ሜንስትሪም ሆኖ እየተነገረ ይገኛል። መነቃቃቱ ዳግም መጥቷል። ባለፉት 2 ዓመታት ያለውን እንቅስቃሴ ይሄ አጀንዳ ሜንስትሪም ከሆነ በኋላ ያለው ለውጥ ምን ይመስላል የሚለውን እስቲ እንመልከተው። ኢትዮጵያን የባህር በር አልባ ያደረገው ቀኝ ግዛት ነው። ስለዚህ ኢትዮጵያ የቀኝ ግዛት አለመገዛቷ የጠቀማትን ያህል አንድ ጎርቷታል የሚባለው ደግሞ ዙሪያዋ በቀኝ ገዢዎች ቁጥጥር ስር መዋሉ። ቀኝ ገዢዎች ሀገሪቷን ለማዳከም ሲሉ ከባህሩ በ60 በ70 ኪሎ ሜትር ቅድም አንተ በ60 ስትለው ነበር። ለምሳሌ ከቡሬ ሳይድ ከለካው ወደ 71 ሁሉ ከፍ ይላል። ከስምምነቱ ውጭ ወደ 11 ኪሎ ሜትር ወደ ውስጥ ገብቶ ነው ያለው። ስለዚህ ይሄንን ካየኸው ኢትዮጵያን ከባህሩ በገፋናት ቁጥር ኢኮኖሚዋ እየተዳከመ ሀገረ መንግስትነቷን የመከላከል አቅሟ እየተዳከመ ይሄድና ለቀኝ ገዢዎች ተጋላጭ ትሆናለች በሚል ጽንሰ ሐሳብ እየተገፋች የመጣች ሀገር ነች። በዛ ምክንያት ነው ባህሩን ያጣ ነው። ከዛ ከሁለተኛው ዓለም ጦርነት በኋላ ደግሞ ያለ ኮንክሪት የሆኑ ኤቪደንሶች አሉ። ኢትዮጵያ ልታነሳቸው ልትከራከርባቸው የሚገባው ለምሳሌ የፓሪስን ጉባኤን ወሰደው። በሁለተኛው ዓለም ጦርነት በኋላ አሸናፊ ሀገራት ብቻ ሳይሆኑ ተሸናፊዎቹ ሀገራትም ጭምር የተሳተፉበት እንደ ጣሊያን፣ ፈረንሳይ፣ ብሪቴን፣ ዩኤስ፣ ረሽያ እነዚህ ሁሉ ሀገራት የተሳተፉበት የፓሪስ ጉባኤ ነበር። 1945 መስከረም 1945 አካባቢ የተካሄደ ያ ጉባኤ ላይ ኢትዮጵያ ይመስለኛል በወቅቱ ጠቅላይ ሚኒስትር አክሊሉ ሀብተወልድ ይመስለኛል እሳቸው ኢትዮጵያን ወክለው ተከራክረው ኢትዮጵያ የአሰብ ወደብ ይገባታል ተብሎ ውሳኔ ተላልፎበታል። ከዛ በኋላ ደግሞ የተባበሩት መንግስታት በ1950 ታህሳስ ወር ላይ ባካሄደው ጉባኤ አንድ ኮሚሽን አቋቁሞ ነበር፣ ዩናይትድ ኔሽን ኮሚሽን ፎር ኤሪትሪያ የሚለው። በሶስት ምክንያት አንደኛው የኤርትራን ህዝብ ፍላጎትና ደህንነትን ከግምት አስገብቶ፣ ሁለተኛው ደግሞ የአፍሪካ ቀንድ ቀጠና ሰላምና ደህንነትን ከግምት አስገብቶ፣ ሶስተኛው ደግሞ ስፔሻሊ ብሎ የኢትዮጵያ ህጋዊና ፍትሃዊ የባህር በር የማግኘት መብት ከግምት አስገብቶ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ወስኗል። ይሄንን ኮንክሪት ኤቪደንስ ነው። ይሄም ልትገፋው ማትችለው ማስረጃ ነው። በተባበሩት መንግስታት የተወሰነ
ውሳኔ ነው። የኢትዮጵያ የባህር በር ጥያቄ በተባበሩ መንግስታት አለመደገፍ አይቻልም። ዴን ከዛ በኋላ ኢትዮጵያ የባህር በር ባለቤት ሆና በንጉሱ ጊዜ እስከ ደርግ ጊዜ ድረስ ኢትዮጵያ የባህር በር ባለቤት ነበረች። ኢህአዴግ ሲመጣ ኢትዮጵያ የባህር በር ያጣችበት መንገድ ደግሞ ተገቢ አልነበረም፣ ፍትሃዊም አልነበረም፣ ህጋዊም አልነበረም። ምክንያቱም ወደ ስልጣን የመጣው ቡድን ከመንግስት ጋር ብቻ ሳይሆን ከህዝብና ከሀገር ጋርም ጸብ ያለው ይመስል የሀገርን ህልውና ኮምፕሊትሊ አንደርማይን አድርጎ ቅድም ዘሪች ስታነሳው በቃ በቀላሉ ለመገላገል በሚመስል ሁኔታ የሀገርን የወደፊት ዕጣ ፈንታን ከግምት ያላስገባ የቀኝ ግዛት ውሎች በሙሉ ተግባራዊ እንዲሆኑ ተደርጓል እኮ እንደው አቋረጥኩና የ1902 08 የመሳሰሉ ኢትዮጵያ ጣሊያን በወረረቻት ጊዜ ያልተቀበለቻቸውና ዲና ያደረገቻቸውን በሙሉ ተቀበለን ነው የባህር በሩን የሸኘን የሚል መልከታም አለ። ምክንያቱም ቀኝ ገዢዎች ቀኝ ተገዢ የሆኑ ሀገራት የቀኝ ግዛት ስምምነትን ሊቢቀበሉ ኦኬ ተገዝተው ነበረ። እኛ ያለ መገዛታችን ትሮፊ ምንድነው? እዛ ውስጥ ኤግዛክትሊ ምንድነው? እኛ ያለ መቀበል እኮ መብት አለ። ለምሳሌ የአፍሪካ ህብረት የባውንደሪዎች ዲማርኬት ሲደረጉ ይላል የቀኝ ግዛት ስምምነቶች መሰረት ያደርጋል ይላል። ቀኝ ያልተገዛ ነው እኛስ ኤክሴፕሽን እንኳን አያስቀምጥለትም። ስለዚህ ወደዚህኛው ወደ በኢህአዴግ ጊዜ የነበረውን ሁኔታ ካየኸው አንድ ያ ውሳኔ ሲተላለፍ የኢትዮጵያን ስቴት ፓወር የተቆጣጠሩት ኃይሎች በውግንና ደረጃም ለህዝባቸውና ለሀገራቸው የወገኑ አልነበሩ፣ በውክልና ደረጃም በህዝባቸው የተወከሉ አልነበሩ። ስለዚህ ኢዝሊ ውሳኔውን ሲወስኑ የህዝብና የሀገር መንግስቱን ህልውና አደጋ ውስጥ የሚጥል ውሳኔ የመወሰን ስልጣን እንደሌላቸው እየታወቀ የተባበሩት መንግስታትም የአፍሪካ በወቅቱ አሁኑ አፍሪካ ህብረት በወቅቱ የአፍሪካ አንድነት ድርጅትም በዝምታ ነው ያለፉት። ምክንያቱም በዛ ሰዓት ላይ ይሄንን ውሳኔ የማሳለፍ በውግንናም በውክልናም ስልጣን የላችሁም። ለምሳሌ ሪፈረንደም ለማካሄድ በአንድ ሀገር ውስጥ የአንድ ሀገርን ዕጣ ፈንታ የሚወስን ሪፈረንደም ለማካሄድ ትራንዚሽናል ገቨርንመንት ማካሄድ እንደማይችል በተባበሩት መንግስታትም ቻርተር ይታወቃል፣ በአፍሪካ ህብረትም ይታወቃል። ለዛ ነው ብዙ ጊዜ አሁን ለምሳሌ መፈንቅለ መንግስት ሲካሄድ ኢሚዲየትሊ አፍሪካ ህብረት መፈንቅለ መንግስት ለተካሄደበት ሀገር ላይ ማዕቀብ ይጥላል፣ ከህብረቱ ያገላል። ምክንያቱም ያ መንግስት የሚወስናቸው ውሳኔዎች ያ መንግስት የሚገባባቸው ትብብሮች በዓለም አቀፍ መድረክ ላይ ተቀባይነት እንዳይኖራቸው ለማድረግ ሲባል። ኢትዮጵያ ግን በወቅቱ ያ ሪፈረንደም ሲካሄድ በህዝብ የተመረጠ መንግስት አልነበራትም። ስለዚህ የተባበሩት መንግስታት ያንን እንዴት በዝምታ ላይ ያልፈው ቻለ? የአፍሪካ ህብረት እንዴት በወቅቱ የአፍሪካ አንድነት ድርጅት እንዴት በዝምታ ላይ ያልፈው ቻለ የሚለው ራሱ መፈተሽ መጠየቅ ያለበት ነገር ስላለው አሁን ላይ መጣ ብለን ካየ ነው። ለምሳሌ ጥያቄውን ለምንድን ነው በተባበሩት መንግስታትም በዋና ጸሐፊውም ጭምር የባህር በር አልቦነት የተፈጠረው በተለይ ኢትዮጵያ ላይ የተፈጠረውንም እንደ ምሳሌ በየጠቀሱም የቀኝ ግዛት ውጤት ነው የሚል ነገር አንስቷል። ዋናው መሰረታዊ ነገር የኢትዮጵያን ጥያቄ የተባበሩት መንግስታት እንዴት ነው ዲፋይን የሚያደርገው ከተባለ 1950 ላይ ሄዶ ቼክ ማድረግ ይቻላል። ፍትሃዊ ህጋዊ የባህር በር የማግኘት መብት ነው የሚለው። ሁለተኛው ኢትዮጵያ ላይ ከዲስታንስ ፋክተር ጋር ተያይዞ የጋረጠው አደጋ አለ። አሁን ቀደም እናንተ ያነሳቻቸው ለምሳሌ እንደ ሁቲስ እንደ አልሸባብ አይኤስ በቀጠናው ላይ የሚተራመሱበት ሁኔታ መፈጠሩ ኢትዮጵያ ከዚህ ባህር በር ከማትቆጣጠረው ደህንነቱን ከማትጠብቀው ባህር በር በቅርብ ርቀት ላይ መገኘቷና እነዚህ አማጽያን ኃይሎች ደግሞ እነዚህ ታጣቂ ቡድኖች እነዚህ የሽብር ቡድኖች ደግሞ ከባላስቲክ እስከ ክሩዝ ሚሳይል ድረስ የታጠቁ መሆናቸው የኢትዮጵያን የትኛውንም ኮርነር ጥቃት ሊሰነዝሩበት የሚችሉበት መሆኑ ኢትዮጵያ በቀጠናው ሽብርተኞችን በመዋጋት ደረጃ ላይ ያደረገችው ከፍተኛ ተሳትፎ ደግሞ በእነዚህ አሸባሪ ቡድኖች በከፍተኛ ጥላቻ ውስጥ ያለች ሀገር እንደመሆኗ ስለዚህ ባህር በሩን የመጠየቅ አስገዳጅ ሁኔታ አሁን መሬት ላይ አለ። ቀደም እንዳልኩት ፍለፊት የተግግር ተራራ ነው የሆነው። በቃ ይሄንን ዲናይል ልናደርግ አንችልም። በቀጠናው ላይ ኢትዮጵያ የባህር በር ጥያቄ ስታነሳ ኢትስ ኤሌፋንት ኢን ዘ ሩም ነው። በቃ አላየውም አልሰማውም ልትለው አትችልም። ዋናው መሰረታዊ ነገር ክቡር ጠቅላይ ሚኒስትሩን በቅድሙ ንግግራቸው ውስጥ አንስተውታል። አንድ የሚያነሱት ነገር አለ። ለምሳሌ ዛሬ እሳቸውና መንግስታቸው በሰላማዊ መንገድ በድርድር በሰጥቶ መቀበል
በተለያዩ በላንድ ስዋፕ በተለያየ መንገድ የባህር በር ባለቤት እንሁን የሚል ጥያቄ ሲያቀርቡ ሰላማዊ ጥያቄ ነው ያቀረቡት። ዛሬ ሰላማዊ ሁኔታውን ስለሚፈቅድ ነገ ግን ማን ያውቃል? ነገ የሚመጣ መንግስት by any means የሚል ሊሆን ይችላል። all options are on the table ሊል ይችላል። በማንኛውም መንገድ የባህር በር ባለቤት መሆን አለበት ይላል። ምክንያቱም እያደገ የሄደ ቁጥር our vulnerability our dependency እየጨመረ ነው የሚመጣው። አንድ ፉትኖት ነገር እሺ ጥሩ እኔ አንድ የማይመቸኝ የታሪክ ሪዲንግ አለ። ሚኒሊክ የመጀመሪያውን ውል ለኤርትራ ጂኦግራፊያዊ የሆነ ቁመናን ያጎናጸፈውን ውል ሲሰጡ በአንዳንድ ወገኖች ለምንም ደንታ አልነበራቸውም ዙፋናቸውን ለማቆየት ብለው የትግራይ ልሂቃንን ኮምፒቲሽን ለመክላት ሲሉ ኢትዮጵያን አሳልፈው የሰጡ ከሃዲ ናቸው ይላሉ። ይሄንን አልቀበልም። ለምሳሌ ፈርመዋል። አዎ ለምን ፈረሙ ስንል ግን የሆኑ ነገሮች አሉ እና ይሄንን ማነሳ ፋስት ፎርዋርድ መጥቼ ሂስቶሪካል ኢኩቪቫለንስ ላስቀምጣለሁ። የተለያዩ ገፊ ምክንያቶች አሉ። አንዱን የማልቀበለው ግን በወገንተኝነት ደረጃ ኢህአዴግ ከነ አፈጣጠሩም ከነንትኑም ከዛ የዘር ቆጠራና የደም ጥራት ውስጥ ልትገባ ነው። ከጅምሩም ከኢትዮጵያ ይልቅ ለኤርትራ ባደሉ የህወሓት መሪዎች ስለተመራ ውግንና አልነበረውም የሚል የዛሬ እውነታችንንም ፕሮጀክታችንንም ልንመልሰው በማንችል ሙት ነገር አብሮ መቆምን ሊከፋፍልብን የሚችልም ትርክት ብቻ ሳይሆን ተገቢነት የጎደለው እንድንገባ አልፈልግም። ወገንተኝነት ስላነሳቸው የሚለውን አውጥቼ ነው እኔ የምወስደው። እኔ አንድ ማነሳው አለኝ መጽሐፌም ላይ ሌሎችም ቦታ ኢሳያስ ትልቁን ዋንጫ ይፈልጉ ነበር። እዛ ጋር አስቀምጠን ከዛ የኛ ፓወር ባላንስን ጠብቀን ሰብሰርቪየንት ለኛ የሆነ እናመጣለን የሚል ካልኩሌሽን ነበራቸው። ስህተት ተፈጽሟል። በጣም ተፈጽሟል። ሁለት አፈወርቅ ያነሳው ትክክለኛው ነገር የውክልና ጥያቄ which ከዚህ በፊትም ዶክተር ያዕቆብም እሱንም ያነሳል። ግንኙነት ይሄ ተገቢ ጥያቄ ኤሌክትድ አይደለም የሚል ነው። በምን on the power vested on me ነው ብለህ ነው የምትገባው። በፓርላማው የኢትዮጵያ ህገ መንግስት እንደዚህ በሰጠኝ ብለህ ነው የምትገባው። ያን ጊዜ ሽግግር መንግስት ነው የነጻ አውጪዎች ስብስብ ነው። ኤርትራ ዲፋክቶ ሆናለች። በጣም ጥሩ። እዛ ላይ አይደለም ክርክሩ። ፋስት ፎርዋርድ 85 ስትመጣ ለተባበሩት መንግስታት ነበረች ዲጁሬ የሆነችበት ሂደት ነው አይደል? እሱ ነው የሚያጣላን አሁን። ኤግዛክትሊ ዲጁሬ የሆነችበት ሂደት ላይ ቢያንስ እነዚህን ነገሮች አሁን ነው የምወስነው። ይሄንን ሪኮግኒሽን የእናት መሬትነቴን ሪኮግኒሽን እንድሰጥሽ because የእናት መሬት እውቅና ይባላል ለተባበሩ መንግስታት በጣም የሚያቀርላት። አሁን ሶማሊላንድን ፑንትላንድን ሞቃዲሾ ያለው እናት እንትን ማደር እንትን ወሳኝ ያደርገዋል። ወሳኝ ሆርን ላይ የወጣው አርቲክል በጣም ቢዩቲፉል። በቂ ኬዝ አለን የትላንት የማንመልሰው እንትን ውስጥ ከምንገባ ለዛሬና ለነገ አለን። ግን ትላንት መነሻ ስለሆነ እናነሳው። ስናነሳው ግን አቅማችንን በማያዳዳ መልኩና ኃይል በሚያሰባስብልን መልኩ ፌርም ሆነን ብናነሳው በሚል ነው እንጂ ልክ ነው። ያው የትላንትና ዘመንን እያነሳን ያለ ነው ዛሬን ለመዳኘት ስለሚመቸን ነው። ላይክ ኤሌክትድ ገቨርንመንት ወይም ደግሞ የተመረጠ መንግስት እሱን እስማማለሁ አልሰጠውም የሚለው እሺ ዋናው መሰረት ግን አንድ ቱ ቢ ፌር ለአፈወርቅ የሚመስል ነው ያለው የኔና ዶክተር ያዕቆብ እንዳውም ወገንተኝነታቸው ለዚህች ሀገርና ለዚህ ሀገር ብሔራዊ ጥቅም ሳይሆን ለሌላ በሚመስል መልኩ ብሎ ኢዲት አድርጎላቸዋል ነው ማለት። ውግንና ሰለኔ ዘርሽማን ተካስቀመጥክበትም ዶክተር ያዕቆብም ካስቀመጡበትም ሽፍት ያደረገው ውግንና ነው ያነሳ ያለው። ውግንና ስል የትራንዚሽናል ገቨርንመንቱ ስታት ነው። ኦፍ ኮርስ ትራንዚሽናል ገቨርንመንቱ እንደ ፕሮፌሰር አስራትም እየተቃወሙ ነበር። ለምሳሌ ከለንደን ኮንፈረንስ በኋላ እንደ ኮሎኔል ጎሹ ወልዴም በዋሽንግተን ሂሪንግ ላይ ቀርበው ሲያቀርቡት የነበረው የኢትዮጵያን ኮንሰርን ነበር። ስለዚህ የኔ ያኔ የነበረው ፖለቲካል ሲስተሙን ወይም ደግሞ ፖለቲካል ስልጣኑን ይዘውት የነበሩት
ቡድኖች በውግንና ደረጃ የኢትዮጵያ ሀገረ መንግስት የኢትዮጵያ እንደ ሀገር ለኢትዮጵያውያን እንደ ህዝብ ውግንና አልነበረች ሲምፓቲ ኢቭን አልነበራቸው ምክንያቱም ያንን እርምጃ ሲወስዱ ያንን እርምጃ እየወሰዱ ያለውና የዛባው ወይ የሚል ጥያቄ ሁሉ ይዘው ነው ወደ ወንበሩ እጃቸው ላይ ወደቀው ያሰሙሽ ስለዚህ ያኛውን እርምጃ ያንን ውሳኔ ሲወስኑ የዛ ውሳኔ ገበት ቀማሽ ስለሚሆነው ህዝብ እዛ ህዝብ ላይ መወሰን ስልጣን እንደሌላቸው በውክልና በውግንና ስልጣን እንደሌላቸው ለማብራራት የተጠቀምኩት ቃል ስለሆነ I don't think that ይሄ የሚያስማማን ይመስላል ምክንያቱም ቀደም የሚያነሳ ነው ኢትዮጵያ በውሃዎቿ ምክንያት ነው በረከቷም እንደዚሁም ደግሞ መርገሟም የመጣ አደጋዎቿም የጸጥታ ችግርም ከውሃው ጋር የተያዙ ናቸውና አሁን ህዳሴ ግድቡ ነው የሚደግሞ የአባይ ውሃ ላይ ያሳካ ነው ድል አለ እንደ ሀገር ይሄንን ቀይ ባህር ላይ መድገም ማሳካት ይቻላል ወይ የሚለው ነገር እንድታነሳልኝ ነው ለኔ የኢትዮጵያን ፖለቲካ የኢትዮጵያን ጂኦፖለቲካል ሬሌቫንስዋንም ጂኦስትራቴጂክ ፖዚሽኗንም ዲፋይን የሚያደርጉት ቅድም አንተ ያነሳው መጻፉ ላይ የሁለት ውሃዎች ስትራቴጂ ነው ያ ስትራቴጂ ዋናው አላማው ምንድነው እነዚህ ሁለት ውሃዎች የኢትዮጵያን ዲፋይን ያደርጋሉ ኢትዮጵያን ብቻ ሳይሆን ቀጠናውንም ዲፋይን ያደርጋሉ ከሚል ዋናው ነገር ለምሳሌ አርባናይዜሽን ኦፍ ዲ ሬድ ሲ ፕሮጀክት የሚባለው ሙሉ ለሙሉ የሬድ ሲውን ቀጠና በአረቦች ቁጥጥር ስር የማስቀመጥ እንቅስቃሴ ነበር ያ እንቅስቃሴ ፕሮጀክት አካል ነው ኢትዮጵያን ከባህር በሩ የገፋትም ግን ያንን ከባህር በሩ ስትገፋ ዊክ የሆነች ኢትዮጵያ ተፈጠራለች ዊክ የሆነ ኢኮኖሚ ይፈጠራል ዊክ የሆነ ፎሬን ዳይሬክት ኢንቨስትመንት ቅድም እንዳልከው ምክንያቱም ባህር በር የሌለው ሀገር በውጭ ሀገራት ወይም ደግሞ በሌሎች ሀገራት ላይ እጣፈንታው ስለሚወሰን አወር ሩፍ ለምሳሌ ኢኮኖሚክ እስከምን ያድጋል ጎረቤቶቻችን እስከፈቀዱልን ነው አብሶሉትሊ ምክንያቱም አወር ዲፔንደንሲ ቱ ዳት ሌቭል ስለሚሆን ስለዚህ ከባህሩ የተገፋንበት ምክንያት ፖለቲካሊ ኤንድ ኢኮኖሚክ ስቴቢሊቲ እንዳይኖርንም ጭምር ነው ግን ፖለቲካሊ ኤንድ ኢኮኖሚክ ስቴቢሊቲ ሲኖርህ ሀብቶችን የመጠቀም ጥያቄ ታነሳለህ ወይም ደግሞ የመጠቀም አቅምህ ይጨምራል ኢትዮጵያ ያላት ትልቁ ሀብት ምንድነው ከተባለ አንዱ አፈራችን ነው ውሃችን ነው እነዚህን ሁለት ውሃና አፈርን ደግሞ አቀላቅሎ መጠቀም የሚችል ዕውቀትና ጉልበት ያለው የሰው ኃይል ስለዚህ እነዚህ ነገሮች ሶስቱ ሀብቶቻችን እነዚህ ሀብቶቻችንን ስንጠቀም ለምሳሌ ባህር በር ያላት ሀገር ፎሬን ዳይሬክት ኢንቨስትመንት ትስባለች ዶሜስቲክ ኢንቨስትመንት ይነቃቃል ቢዝነስ እንትኑ ይነቃቃል የህዝቡ ፍላጎት ይጨምራል ዴን ኢነርጂ ዲማንድ ይኖርናል ኢነርጂ ዲማንድ ሲኖርህ ኢትዮጵያ ኢነርጂ የማምረት አቅሟ የቱ ጋር ነው የሚመጣው ሃይድሮ ፓወር ላይ ነው የምንሄደው ዴን ሃይድሮ ፓወር ለማምረት ደግሞ ግድቦች መገደብ ይኖርባል ግድብ ሲገድብ ደግሞ በግድቡ የሚፈጠሩ ሃይኮችን ተጠቅመ ደግሞ ለተወሰነ ወደ መስኖ መሄዳችን አይቀርም ስለዚህ ይሄንን ከከናክ በእንጭጩ ለማቀጨጭ የተሻለው ስትራቴጂ ምንድነው ሄደ ባህር በሩን ዝጋው ከባህር በሩ ሀገሪቷን ስትገፋት ኢኮኖሚዋም ቮልነራብል ይሆናል ፖለቲካውም ቮልነራብል ይሆናል ተጋላጭ ስለዚህ ለኔ አሁን በህዳሴ ግድቡ ያሳካ ነው አንዱ ትልቁ ነገር የማለም ብቻ ሳይሆን የማሳካት የመፈጸም የመተግበር አቅማችን ይሄንን የመፈጸም አቅማችን ደግሞ በውጭ ኃይሎች የተደገፋል ለምሳሌ ለሌላው ትልቅ ትምህርት የሚሆነው እኮ ከዘርሽ ጋር ባለፈውም ስናወራበት የነበረ አንድ ለምሳሌ የኢንጋዳምን አንስተና ወርተን ነበር የአፍሪካን የአስተሳሰብ እንትኑን ነው የገለበጠው ኢንጋዳም ለዘመናት ተጠንቶ ተዘጋጅቶ በፋይናንስ እጥረት ምክንያት የተቀመጠ ነው አራውንድ 70 ቢሊዮን ዶላር አካባቢ ኮስት የሚያደርግ ግዙፍ የሆነ ሜጋ ፕሮጀክት ነው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያ ኢንጋ ወንዝ ላይ ይገነባል ተብሎ የሚታሰበው ዴን አሁን ዲሞክራቲክ ኮንጎ አካባቢ ያሉ የፖለቲካም የኢኮኖሚም ሰዎች እያደረጉት ያለውን እንቅስቃሴ ብታየው ምንድነው እያሉ ያሉት እኛም እንደ ኢትዮጵያውያን ሬዝ አድርገን ኖት ኦንሊ የዲአርሲ ዜጎች ብቻ ሳይሆኑ ኢንታየር አፍሪካንስ አዋጥተው በራሳችን ሀብት ኢትዮጵያውያን እንዳደረጉት ኢትዮጵያውያን ያደረጉበትንም ምሳሌም ተሞክሮም ተጠቅመን ልናደርገው እንችላለን የሚል መንፈስ ተፈጥሯል ያ ይቻላል መንፈስ ይቻላል ኤግዛክትሊ ዴን ያ ይቻላል መንፈስ ለምሳሌ ከመጀመሪያው ጀምሮ የኢትዮጵያ በወንዙ ላይ ያላትን አቋም ሲቃወሙ የነበሩ ኃይሎች ይሄንን ይቻላል መንፈስ እንዳይመጣ ነበር ለኔ ያው ለምሳሌ ኢትዮጵያኒዝም ሙቭመንት ፓን አፍሪካኒዝም ሙቭመንትን ወልዷል ያ ፓን አፍሪካኒዝም ሙቭመንት ደግሞ ቀኝ ገዢዎችን ከአፍሪካ ምድር አባሯል ከዛ በኋላ የኒዮ ኮሎኒያል አይዲዮሎጂ ደግሞ ኮምፕሊትሊ መቀበሩ አፍሪካውያን በራሳቸው ማድረግ መቻላቸውን
በአዲሱ የቀኝ ግዛት ስርዓት መቀበሩን ሐውልት ያቆመችው ኢትዮጵያ የህዳሴ ግድብ የዛ ሐውልትም ጭምር ነው። ስለዚህ ይሄንን የይቻላል መንፈስ ወደ ባህሩን ብትወስደው ምክንያቱም አላስቆምናትም። ቀደም ያልኩት ለምሳሌ ጂኦስትራቴጂክ ወይም ደግሞ ጂኦስትራቴጂክ ባላንጣነን እንጂ ጠላትነት የለብንም። ምክንያቱም ጂኦስትራቴጂክ ባላንጣ ስትሆን ተነጋግረ ትፈተዋለህ። ለምሳሌ ኢትዮጵያ በወንዙ ላይ ያላት ጥያቄ የኢትዮጵያ ምን ያህል ነው በመስኖ ሊለማ የሚችለው መሬቷ የሚል ተብሎ ቢታይ በጣም አነስተኛ ሳይዝ ነው በመስኖ ሊለማ የሚችል መሬታችን ሳይዝ ከታየ። ኮንሱም ያደርጋል ከተባለ በጣም ወደ ላይ ከለቀቅ ነው እስከ 10 ቢሊዮን ሜትር ኩብ ውሃ ኮንሱም ሊያደርግ ይችላል። በጣም ካወረን ነው እስከ 7 ቢሊዮን ሜትር ኩብ ውሃ ኮንሱም ሊያደርግ ይችላል። ይሄንን ውሃ የመጠቀም መብቷን ነው ኢትዮጵያ ኢኩዊታብል ኤንድ ሪዝነብል የሆነ ውሃ የመጠቀም መብቷን ነው እየጠየቀች ያለችው። ይሄንን መብቷን በመነጋገር ልትፈታው ትችላለህ። ሂስቶሪካል ጠላት ነው ካልክ ግን የሆነን ኃይል ጠላትነት የሚመነጨው ትላንት ውስጥ ነው። ትላንትን ደግሞ ሬክቲፋይ ልታደርገው አትችልም። ስለዚህ ለሚቀጥለው ማመት ጠላትነትን ይዘህ ትቀጥላለህ ማለት ነው። አንዳንድ ወዳጆቻችን ደግሞ አሉ ምንም አይነት የራሳቸው የሆነ በቂ ምክንያት ሳይኖራቸው በጠላትነት የሚመለከቱ እነሱን ወዳጆቻችንን ደግሞ ከነሱ አለቆች ጋር በመነጋገር መስመር ማስያዝ ይቻላል ብዬ አስባለሁ። ጥሩ ወደ እሺ ይቻላል። በቃ አንደኛው ነው የምልህ ይቻላል እናየዋለን። እኛ ባንደርስበት እናንተ በደንብ ትደርሱበታላችሁ። የቀይ ባህሩ የሁለት ውሃዎች ወግ በአንድ ወግ ይጠናቀቃል የሚል እምነት አለኝ እኔ። የሁለት ውሃዎች ወግ በአንድ ወግ ተናጋሪ ኢትዮጵያ በምትባል እንትን ውስጥ አንደበት ውስጥ የሚገለጥ ይሆናል ህይወት ውስጥ። ይሄ የጂኦስትራቴጂክ ባላንጣ አሁን የአባይ ኡኡታ ዋነኛ እንትኗ ኢጅፕት ነች። ኢጅፕት እነሱ እስካናልን እነምንን ተጠቅማ በዋናነት የቀይ ባህርን ጫፍ ከዛም እዛ አካባቢ የሚወርዱትን አባይን ሁሉ እስከ ሲናይ ሃርነስ ልታረግ የምትሞክር ሀገር እንደምትለው የህይወት መስመሯ ከአባይ ጋር የተቆራኘ ነው። እኛም እያልናት ያለ ነው የህይወት መስመራችን ከአባይም ከቀይ ባህርም የተቆራኘ ነው። አባይ ይሄው መፍሰሱን ቀጥሏል። ቴክኒካሊ ኢንፎርሜሽኑን በሙሉ ልክ ከሱዳን ጋር እንዳደረግ ነው እንስጥሽ። ሌላ ድርድርም ከፈለግሽ ክፍት ነን። ኦኬ የማኔጅ ማድረጉ የንቱ በለውጡ ግን አንቺ ደግሞ የትኛው ላይ ታግዥናለሽ? የሁለት ወጋችን ጉዞ ኮምፕሊትን እንዲሆን እዛ ጋር እንዳንደርስ የሚያደርገንን አንዴ ሞቅዲሾ ገብተሽ አንዴ ማአት ጊዜ ኤርትራ ሄደሽ ከዛ ሱዳን ጋር መተሽ ታይን ቢኮዝ አጥቅምሽ ፍርሃትሽ የህሉና መሰረትሽ አባይ ከሆነ ምርጫ የለሽ እኛን ማድረግ የመረጥሽውን የህይወትሽን ምርጫ ሊጎዳ ይችላል የሚሉ ነገሮችንም ማምጣት ይችላል። therefore አዳዲስ አሰላለፎች አዳዲስ የባላንጣነት ድርብብ የለሰለሰ እንትኖች አካሂደን ከጦርነት በመለስ ልናገኘው የምንችልባቸው ጂኦፖለቲካል አሰላለፎች ብዙ አሉ። ዛሬ ላይ ያለን ግንኙነትና ቁመና በጣም የተለየና ጥሩ ነው። እኔ አንዳንድ ወንድሞቼ ገልብጣው ሲያዩት ይገርመኛል። ምን ያላየሁት ነገር አለ ሁሉ ላለው ሁለተኛው በዓለም ደረጃ ያለንበት ዘመን የአንድ ወጥ ሀያል ወይም የሁለት ወጥ ሀያሎች የጨዋታ ሜዳ አይደለም። አደጋውም እድሉም እዛ ውስጥ ነው ያለው። የብዙ ሚድል መካከለኛ የምንላቸው ባለ አቅሞች የሚጫወቱበት ሜዳ ነው። ከዛ ሜዳ አንዱ ዋነኛው ቀይ ባህር። ይሄን ቀይ ባህር በዚች ርቀት አጠገቡ ተቀምጠህ ትላንት በተወሰነ በተኬደ ሂደት በዛው እንደራክ ልቀጥል ማለት አጥፍቶ መጥፋትን ራስህ ላይ ማወጅ ነው የሚሆነው። ሱሳይዳል ነው። በጣም ጥሩ። እንግዲህ የዓለም ሁኔታ ከቀዝቃዛው ጦርነት በመለስ ባሉት ጊዜያቶች ከሁለት ኃይሎች ወደ ዩኒፖላር
ተቀየረ ወይም ደግሞ የአሜሪካ ኃያልነት ነበር ከዛ በኋላ አሁን የመልቲላተራሊዝም ወይም ደግሞ የባለ ብዙ ወገን የመልቲፖላር ኃይሎች ተሳትፎ የሚታይበት ነው ያ መሆኑ ወዳጅ ለማግኘት ጥሩ እድልን ሲፈጥር በሌላ በኩል ደግሞ ጫናው ግጭቶች ካሉ ደግሞ ያለ መብረር ቴንደንሲዎችን ይፈጥራል ስለዚህ በዚህ እንደዚህ አይነት ወቅት ላይ በተለይ አሁን ደግሞ ቀኝ አክራሪነት እየሰፋና የጦር ክምችት ሀገራት የብሔርተኝነት ስሜታቸው የጋመ ባለበት ጊዜያቶች ላይ ከመነጋገር ከመደራደር ሰጥቶ ከመቀበል ውጪ ይሄ ትራዲሽናል የሆነው የኢትዮጵያ ዲፕሎማሲ አካሄድ የሆነ ተገማች በመርህ የማመን እንደዚሁም ደግሞ በሰጥቶ መቀበል ላይ የተመሰረተውን የኢትዮጵያን ዲፕሎማሲ ሌሎች ጎረቤቶቻችንም ቅድም አፈወርቅ እንዳለው የዚህ የጂኦስትራቴጂክ ባላንጦቻችን ጭምር መቀበል ካልቻሉ በስተቀር ጉዳቱ ከኛ ይልቅ ለነሱ እየከፋ ነው አሁን ቆንጆ መጣ ያ ይሄ አሁን ያጠቀስካቸው ነገሮች ባሉበት ሰጥቶ መቀበሉ ዲፕሎማሲው ምናምኑ እንደ ተጠበቀ ሆኖ ከነዚህ ከዲፕሎማሲው ከምን ውጪ ሌላኛው መንገድ ምንድነው ሆኖ መገኘት በምን በእውቀት አቅም በቴክኖሎጂ አቅም ይሄንን የደመረ የመከላከያ አቅም የውስጣዊ መግባባቱ ትርክቱን በዋነኛ ጉዳዮች የባህር በርን ጨምሮ ከራሱ የታረቀ ማህበረሰብ መገንባትን እነዚህን አርገህ ሆኖ ስትገኝ 60 ኪሎ ሜትር 6 ሜትር የሚርቅ አይመስልኝ በትክክል የዛሬውን ፕሮግራማችንን እዚህ ላይ እንቋጫው የተወደዳችሁና የተከበራችሁ ተመልካቾቻችን ስትከታተሉት የነበረው የሀገር ጉዳይ ዝግጅታችን ነው ይሄ ፕሮግራም ከዚህ በኋላ ይቀጥላል ተከፍቷል የተዘጋ አይደለም እንደዚሁ በፍሰቱ ይቀጥላል ማለት ነው ፕሮግራሙን በመምራት ብስራት መለሰና እንደዚሁም ደግሞ ዘሪሁን ተሾመ አፈወርቅ በደዊ በጋራ አብረናችሁ ቆይታ አድርገናል በዚህ ፕሮግራም ላይ የተለያዩ ሐሳብ አስተያየቶችን እናስተናግዳለን የተለየ ሐሳብ ያላችሁን አካላት ደግሞ እዚህ መድረክ ላይ መታችሁ ከኛ ጋር መወያየት መከራከር መነጋገር እንደምትችሉ መግለጽ እንፈልጋለን ከዚህ በተጨማሪ ከቴሌቪዥን ስርጭታችን በተጨማሪ ደግሞ በኢቢሲ የተለያዩ ማህበራዊ ገጾች ላይ ፕሮግራሞቻችንን ማግኘት እንደምትችሉም ልነግራችሁ እንወዳለን ስለተከታተላችሁን አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን በእያላችሁበት ሰናይ ጊዜ ይሁንላችሁ አበቃን